ሰላም አለይኩም ያናስ እንዴት ናችሁ? ዛሬም በአዲስ ቪዲዮ መተናል። ቪዲዮአችን ላይክ አድርጉልን፣ ቻናላችን ሰብስክራይብ አድርጉና እናመሰግናለን። ዛሬ እንኳን የመጣ ነው በጣም በሚያሳዝን ቪዲዮ ነው። እውነት በጣም ነው ያዘንኩት እኔ ሀባይብ። ያው ብዙዎቻችሁ እንደምታዝኑ ይገባኛል፣ ግን አዝነን ምንም አናደርግም። የት ይደርሳሉ ያልነው ከዛሬ ነገ አርግዘው አየን፣ ተዛሬ ነገ ፍሬያቸውን አየን። እኔ እውነት የምጠባበቀው እሱን ነበር። በቃ ጃኒ አርግዛ ምናምን ይፋ የሚያደርጉበትን ቀን ነበር የምጠብቀውና ግን አልሆነም። የጃኒና የአዶኒ ፍቅር በአጭር ተቃጭቶ ይኸው እንደተለያዩ ይፋ አድርገው ፖስት አድርገዋል። ጋይዝ ሁለታቸውም በጣም ነው የሚያሳዝነው። ያው እንግዲህ የጃኒ ጠላቶች ደስ ይበላችሁ። ባለፈ በመኪናው አደጋ ጊዜ ሞታ ቢሆን ሻምፓይንን ከፍት ነበር ያላችሁትን አሁን መክፈታችሁ አይቀርም። አሁን ሰሞኑን ሌላ ላይፍ ሲበጠረቁ ይከርማሉ እንሰማለን። እንግዲህ አይ እውነት በጣም ነው ጃኒ በጣም ነው ያሳዘነችኝ። አዶኒ እንኳን ወንዲ ነው አይሰበርም። ቢሰበርም ደግሞ ቶሎ ይጠገናል። እንደምታዩት የተለያየ ሀገር የመሄድ መብት አለው ማለት ብቃት አለው። ታንዱ ጋር ሄዶ ይኖራል ላይፍን። ጃኒ ግን እውነት በጣም ነው የምታሳዝነው። ለሁለተኛ ጊዜ መሰበሯ ያሳዝናል። ግን ደግሞ ምን አለች መሰላችሁ የፖስተችው ላይ ከአዶኒ ጋር ያለንን ነገር ጨርሰናል፣ ያለንን የፍቅር ግንኙነት በሰላምና በመነጋገር ጨርሰን ተለያይተናል። አንዳንድ ሰዎች ትምህርት ናቸው ግን አብረው አይዘልቁም ማለች። አያችሁ፣ ትምህርት ናቸው። አያችሁ፣ በጣም ነው ይሄ ቃላቷ እኔ በጣም ነው ውስጤን እንትን ያለኝ ሰርስሮ የተሰማኝ። ምክንያቱም ከአራዳ ልጅ ከጨዋ ልጅ ስትጋቡ ስትለያዩ ለራሱ ያለውን እንትን አያችሁት። መሰዳደብ የለ፣ መነቋቋር የለ፣ አሽሙር የለ። በቃ አልተስማሙም። በቃ በሰላም ተነጋግረው በቃ ከዚህ በኋላ አንቀጥልም ብለው በሰላም ተለያይተው ይፋረጉ። ከአንዳንድ ሙጀሊያም ቢሆን አሽሙር በየላይቡ በየምኑ ከመለያየታችሁ ገና ይሄን ተማወጃችሁ ከ3 ቀን ከ2 ቀን በፊት ሌላ አሽሙር ሌላ ምናምን ድራማ ትሰሙ ነበር። ግን አዶናይ በጣም የተማረ በጣም መጡቅ በጣም ጨዋ ያሳደገው ሰው ነው እውነት። እሱ ደግሞ ምን ብሎ ፖስት አድርጓል መሰላችሁ? ከጃኒ ጋር ያለንን የፍቅር ግንኙነት አልቋል፣ እዚህ ጋር ጨርሰናል፣ ተለያይተን ተነጋግረን ተለያይተን ጨርሰናል። ከጭፍን አስተያየትና ከጭፍን ወቀሳ ተቆጠቡ ብሏል። ያው የተለያዩበትን ምክንያት ይፋ እንደማያደርጉ ተናግረዋል። በምን እንደተለያየን ማወቅ እንደምትፈልጉ እናውቃለን፣ ግን ደግሞ አንዳንድ ነገሮች ለራሴ ማስቀረት ስለምፈልግ ተጭፍን ወቀሳና ጥላቻ ተቆጣው ብሏል። ግን ያው ህዝብ አይቆጠብም። አሁን ስታቦኩ ተከርማላችሁ ቲክታከሮች ማለት ነው። የጃኒ ጠላቶች ሊያሾው አሁን ገብታ እንደምን አላችሁ? አዶናይ እና ጃኒ መለያየታቸውን አውጀዋል። አዶኒ ወንድማችን በቃ ምናምን እንዲሁ በመለያየታቸው እንዴት ደስ እንዳላት ሐረካቷን አትጠይቁኝ። እኔ ግን ጋይዝ እኔ አንድ ቀን ጃኒ ስለ ሊያሾ ምንም መጥፎ ስታወራ ሰምቼ አላውቅም። መጥፎም ደግም እኔ ስታወራ ሰምቼ አላውቅም። ስሟ ስትጠራ ሊያ በቃ የሆነ ጃኒን ውድቀት በጣም ነው የምፈልገው። በቃ ጃኒ ላይ የሆነ ነገር ሀፕን ሲያደርግ በቃ በጣም ነው ደስ የሚላት። ለምንድን ነው ግን እንደ ሸይጣን ማለት እኔ የሆነ በቃ የምትወደውን ሰው እንደቀማቻት የሆነ ነገር እንዳበላሸችበት በቃ ብቻ የጃኒን ውድቀት በጣም ነው የምትፈልገው ሊያሾ። እኔ ለምን እንደው አይገባኝም ጋይዝ፣ እስካሁን ለምን እንደው አይገባኝም። ቲክቶክ ላይ ያለው መነቋቋር እስከዚህ ድረስ ቂም የሚያስይዝ አይደለም። ሲጀመር ጃኒ ሊያሾውን በነቆራ በምናምን ራሱ ተናግራ ሰምቼ አላውቅም። አልሙሂም ያማወራ የዋናው የሚያሳዝነው የጃኒና የአዶኒ መለያየት ነው እንጂ እነሱ ስላወሩ ምንም የሚፈጠር ነገር አልነበረም። አዶናይ እውነት ጃኒዬ የተሻለውን አላህ ይተካሽ። በእርግጥ እንደ አዶናይ አይነት ሰው ማግኘት በጣም ከባድ ነው። ምክንያቱም ሌላ ወንድ ልታገኝ ትችላለች፣ ግን እንደ አዶናይ አይነት ስማርት የሆነ ፍቅር የሆነ ሰው እኔ እንጃ። ምክንያቱም አዶናይ ማለት ታውቃላችሁ ከዚህ በፊት ተባሏ ተደብቃ ደውላ ምናምን እያለች ዳንኤል የሴታ ሴት ብዙ ነገር ሲያወራ
በዛን ሰዓት እንኳን ብዙ የአዶናይ አድናቂዎች ከዚች ልጅ ጋር ካልተለየህ ከዚህ በኋላ አንተን አንከተልም ምናምን እያሉ ማስጠንቀቂያ ሁሉ ሲሰጡት፣ እሱ ግን ማንንም ሳይሰማ ከጎኗ ሆኖ ያን ክፉ ጊዜ ያሳለፈ ሰው ነውና ምንም በቃ እኔ እንጃ እሱን የሚተካ ወንድ ሌላ ወንድ ቢኖር ራሱ እሱን የሚተካ ይኖራል ብዬ አላስብም። እንግዲህ ላንቺ የተሻለውን የሚጠግንሽን አላህ ይስጥሽ ጃንዬ። በጣም ነው የማዝነው። ህይወት እንደዚህ ነው ጋይስ እና በጣም ነው የሚያሳዝነው ውዶች። እንግዲህ እውነት የተዋደደ ሰው እንደዚህ በተለይ ደግሞ የተሰበረ ሰውን ያነሳ ሰው እኔ ግን በጣም የገረመኝ ነገር ጋይስ እንዴት ነው አሁን ሰሞኑን ደህና ነበሩ ተደላን ቤጅ ጋር ምናምን ደላን ይዞ አገር ከገባው በኋላ ራሱ በሰላም አብረው እየተዝናኑ አብረው እየጨፈሩ አይተናቸዋልና እንዴት ዛሬ ተጣልተው ዛሬ ለዚህ አሁን ዛሬ የተፈጠረ ጠብ ዛሬውኑ ተለያይቶ ዛሬውኑ ወስኖ ዛሬውኑ ይፋ ለማድረግ እንዴት በቃ እኔ አልገባኝም ይሄ ነገር ጋይስ። ምክንያቱም እውነተኛ ፍቅር ይታመማል እንጂ አይሞትም። በፍቅር ውስጥ መጣላት መጋጨት በሆነ ሀሳብ አለመስማማት ምናምን ያለ ነገር ነውና በዛ ሁላ ውስጥ የሆነ ነገር ብትነጋገሩ እንዲህ በአንድ ጊዜ ማለት ነው በአንድ ቀን አሁን ሰሞኑን አልተጣሉም ደህና ናቸው። ደላን ይዞ ሀገር ከገባ በኋላ በሰላም አይተናቸዋል አብረው እያሳለፉ ዛሬ ወይ ትናንት ነው እንግዲህ ይሄ ጠብ የመለያቸው ሰበብ አይ ቲንክ የተፈጠረው ዛሬ በተፈጠረ ጠብ እንዴት ለዚህ ሊበቁ ቻሉ የሚለው ነገር ጥያቄ ፈጥሮብኛል። እኔ ምን ጠረጠርኩ መሰላችሁ ጋይስ እንደው አዶኒ አሜሪካ ዩኬ ምናምን ሲመላለስ የሆነ ነገር ወጥኖ እንዳስቀመጠና በቃ የራሱን ፕሮሰስ ሲጨርስ ላሽ እንዳላት ነው የተሰማኝ። እንደዛ ነው ጋይስ እስከ ዛሬ ያኔው ፕሮሰሱን እስከሚጨርስ ምናምን እንጂ እንዴት ነው በአንድ ጊዜ ዛሬ ትናንትና አብረው ሰላም ሆነው ዛሬ በአንድ ጊዜ ተወስኖ በአንድ ጊዜ አልቆ በአንድ ጊዜ ለዚህ ሊበቃ የሚችለው? እውነተኛ ፍቅር ቢሆን የነበራቸው ወይም ከበፊቱም የውሸት ፍቅር ነበር የነበረው ማለት ነው። አልሙሂም እንግዲህ ምን እንዳለን እናዝናለን ከማለት ውጭ ምንም አንልም። ከእንደዚህ አይነት አሳይቶ ከሚነሳ ፍቅር አላህ ይሰውራችሁ ውዶች። ጃኒ የትናንት ሰባራዋን ማገገሚያ አገኘሁ ብላ ልቧ ሰፍ ብሎ ባለችበት ሰዓት እንደገና ሌላ ስብራት በጣም ነው። በነገራችን ላይ ሴት ልጅ አንዴ ከተሰበረች ማለት ነው ማገገም ያለባት ልቧን እንዳገግም ወይም ደግሞ ልቧን እንድትጠግን ማድረግ ያለባት ራሷ ናት እንጂ ሌላ የሆነው ወንድ ስለቀረበች ሌላ ስብራት ነው እንጂ ልቧ አይጠገንም። ምናልባት ከስንት አንድ መልካም ወንድ ካገኘች ሊጠግንላት ይችላል። ካለበለዛ ግን ሌላ ነው ስብራት የሚጨመረውና እኔ እንጃ ምን እንደምላችሁ ጉዶች። በቃ እና ላይክ አድርጉ ቻናላችን፣ ቪዲዮአችን ሰብስክራይብ አድርጉ። እናመሰግናለን ውዶች።